ከሰዎች ጋር ባለን ግንኙነት አብዛኛውን ቀውስ በመፍጠር ከሚታወቁ ነገሮች መካከል አንዱ የተዛባና የሌለ ነገር የመጠባበቅ አንሪያሊስቲክ ኤክስፔክቴሽን ሁኔታ ነው። አንድ ሰው ከሌላው ሰው እንደሚያገኝ የሚጠባበቀው ነገር በውስጡ የሌለን እውነታ የመፍጠር አቅም አለው። ስለዚህ ይህ እንዳይፈጠር መደረግ ያለበትን ነገር በትንሹ እንዳስሳለን። እናም እንደዚህ አይነት ችግር ያለበት ሰው እስከ መጨረሻው ይህንን ቪዲዮ እንድታዩ በአክብሮት እጠይቃችኋለሁ። አንድ የማሳስባችሁ ነገር ለአዲስ ተመልካቾች እስከ መጨረሻው ሳታዩ ላይክም ሆነ ሰብስክራይብ የሚል ነገር አትጫኑ። ነገር ግን መጨረሻ ላይ ፍሬ ያለው ነገር ሆኖ ቪዲዮን ካገኛችሁት ላይክም ሰብስክራይብ እንድታደርጉ በአክብሮት እጠይቃችኋለሁ። ቀጥታ ወደ ቪዲዮ እንሂድ። አንደኛ፣ ሰዎች ከእናንተ የሚጠብቁት ነገር ሲዛባ። እናንተ በፍጹም በሐሳባችሁ ውስጥ የሌለ ነገር ሰዎች ከእናንተ ጠብቀው ሲቀርቧችሁ የግንኙነት ቀውስን ስለሚፈጥር ውስጥን ያውቃል። ሰዎች ከእናንተ ምን እንደሚጠብቁ ሙሉ ለሙሉ የመቆጣጠር አቅም ባይኖራችሁም በተቻላችሁ መጠን የግንኙነት ሁኔታ ግልጽ ማድረግ ቀውሱን ይቀንሰዋል። ሁለተኛ፣ እናንተ ከሰዎች የሚጠብቁት ነገር ሲዛባ። ሰዎች በፍጹም በሐሳባቸው ውስጥ የሌለ ነገር ከእነሱ ጠብቃችሁ ስትቀርቧቸው የኋላ የግንኙነት ቀውስ መፈጠሩ አይቀርም። ከሰዎች የሚጠብቁት ነገር የመቆጣጠር አቅሙ ስላላችሁ ከሰዎች ምን እንደሚጠብቁ ለይቶ በማወቅና ሚዛናዊ በማድረግ ቀውስን መቆጣጠር ትችላላችሁ። አንድ ሰው ከሌላው ሰው እንደሚያገኝ የሚጠባበቀው ነገር በውስጡ የሌለን እውነታ የመፍጠር አቅም አለው። ይህ የሌለ እውነታ እንደሌለ የሚገለጽበት ቀን ሲደርስ ነው ቀውሱ የሚጀምረው። ታዲያ ምን አድርጉ ነው የምትለን? ተከተሉ። ሰዎች እንዲሆኑላችሁና እንዲያደርጉላችሁ የሚጠብቁትን ነገር ሚዛናዊ አድርጉ። ከእውነታው ጋር አጣጥሙ። መሆንና ማድረግ የማትችሉትን ነገር ሰዎች ከእናንተ በመጠባበቅ የኋላ ቀውስ እንዳይፈጠር ደግሞ ለሰዎች የምታሳዩትን ሁኔታ በጥበብ ማድረግን አትዘንጉ። እስከ መጨረሻው ስላዳመጣችሁን ከልብ አድርጌ አመሰግናለሁ። በሌላ አስተማሪ ችግር ፈቺ ቪዲዮ እስክንገናኝ ቸር ሰንብቱ።